በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልላችሁ። እንኳንም ለዛሬው ዕለትና ሰዓት አደረሳችሁ። ምክንያቱም ብዙ ሰዎች ዛሬ ላይ ሊደርሱ ዓላማቸውን ከግብ ሊያሳኩ አስበው ነገር ግን ሐሳብ ብቻ ሆነው የቀሩበት፣ ሐሳባቸው የተገታበት፣ እነሱም ወደ መቃብር የወረዱበት ሁኔታና አግባብ ስላለ ማለት ነው። እኔና እናንተን ዛሬ ላይ መድረሳችን፣ ዛሬ ላይ መገኘታችን እድሜ ለንስሐ ዘመን ለፍስሐ ስላደለን እንዲሁም ደግሞ ለበጎ ዓላማ ለበጎ ነገር ጊዜያችንን እንድንሰጥና ዘመናችንን፣ ሀብት ንብረታችንን፣ ዕውቀት ማንነታችንን ለእግዚአብሔር እንድንሰጠው እግዚአብሔር ሊያስተምረን ስለወደደ ስለፈለገ ነው። የተዋህዶ ልጆች ዛሬ እንግዲህ እንደተለመደው እግዚአብሔራዊ ቃል እንማማራለን፣ እንነጋገራለን ማለት ነው። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል። በዚህ ኃይለ ቃል እስኪ አንዳንድ ነገሮችን እንመለከታለን። መነሻችን መድረሻችን መጽሐፍ ቅዱስ ስለሆነ ከመጽሐፍ ቅዱስ በማየት በመመልከት ነገሮችን ከህይወታችን ጋር በማዛመድና በማጋመድ እንመለከታለን። ወደፊትም ሆነ ወደ ኋላ፣ ወደ ቀኝም ሆነ ወደ ግራ፣ ወደ ላይም ሆነ ወደ ታች የምንመለከተው የእግዚአብሔር ቃል ባመለከተንና እሱ ባመሰጠረልን መንገድና አግባብ መሆን ስላለበት ማለት ነው። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል። ዛሬ እንደ እግዚአብሔር ፍቃድ ብዙ በሰው ልጆች ህይወት ላይ ብዙ የገሙ ነገሮችን እንመለከታለን ማለት ነው። እግዚአብሔር ከሁላችን ጋር ይሆንልን። ከዛ ከገማው ነገር እንዴት እንውጣ? የህይወታችን ክፍል የሆነው ማንነታችን ከእግዚአብሔር ጋር መገናኘትን ያለበት ማንነታችን የገማና የከረፋ የሸተተና አጸያፊ የሆነ ምግባርና ተግባር በእኔና በእናንተ በሰዎች ላይ የሚታይበትን የመጽሐፍ ቅዱስ ክፍል እንመለከታለን ማለት ነው። ይህ የመጽሐፍ ክፍል መጽሐፈ መክብብ ምዕራፍ 10 ቁጥር 1 ጀምረን ስንመለከት የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ ሰነፍም እንዲሁ በስንፍናው ይጠፋል እያለ ይህ የመጽሐፍ ቅዱስ ክፍል ይናገራል ማለት ነው። ብዙ ሰዎች ዛሬ በህይወታችን የህይወታችንን ክፍል እያገሙት እያበላሹት ህይወታችን የበሰበሰ የተበላሸ እንዲሆን ያደረጉ ብዙ ሰዎች አሉ ማለት ነው። መጽሐፍ ቅዱስ እንግዲህ ዝንቦች የሞቱ ዝንቦች ያለው የተቀመመውን የዘይት ሽቱ ያገሙታል ያለው ዘይት እንግዲህ በሚስጥር አባቶች ሊቃውንት ሲያመሰጥሩት ዘይት ማለት እምነት ነው ይላሉ። ምንድነው አልኳችሁ? እምነት ነው ይላሉ። በእምነታችን ላይ ዛሬ ብዙ ደባ እየተሰራበት እምነትን ሽፋንና ከለላ በማድረግ ብዙ ተስፋ ያደረግናቸው ሰዎች በእምነታችን ምክንያት እየጎዱን ያሉ ሰዎች አሉ። ያመናቸው ማለት ነው። የእምነቱ መሪ ብለን ክብር የሰጠናቸው፣ ውስጣችንን አሳልፈን የሰጠናቸው፣ የነገርናቸው፣ ለማንም ያልነገርነውን ምስጢር ለነሱ ያዋየናቸው ብዙ ሰዎች የህይወታችንን ክፍል እያገሙት በገማ ስራቸው በገማ አስተሳሰባቸው እያገሙት ያሉ ሰዎች አሉ። እግዚአብሔርን እያገለገሉት ነው ብለን የምናስባቸው ነገር ግን ምግባራቸው ከዳቢሎስ ወገን የሆነ የዳቢሎስን ስራ በቤተ መቅደሱ የሚያከናውኑ በኦርቶዶክስ ተዋሕዶ ሃይማኖት ውስጥ ሆነው መተት የሚመትቱ ክፋትን የሚያደርጉ በየጸበሉ በየሆስፒታሉ ስትሄዱ በደፍተራ መተት የተያዙ በእንተ ስሟ ለማርያም ብሎ ለምኖ የተማረው ዕውቀት የዘለቀው ዛሬ ግን ህዝብ በሱ እጅ እያለ የሚያልቀው የደፍተራው ስራ ነው የምላችሁ። የጥንቆላ ስራ፣ የዳቢሎስን ስራ ካህን ተብሎ መስቀል ይዞ ህዝብን ባርክበታለሁ ብሎ
ከእግዚአብሔር ቃል ኪዳንን ተቀብሎ የነ ጴጥሮስን የነ ጳውሎስን ስልጣን ይዞ በመተት ህዝብን ህዝበ ክርስቲያንን እያጠመደ ያለ የሰው ህይወት እየተበላሸ ያለ በአገር ውስጥም ሆነ በውጩ ዓለም በመላትና በስፋት እጅግ በፍጥነት እየጠፋ ያለ የሰው ልጅ አለ በመተት ማለት ነው። በመተት ከዳቆን ጀምሮ እስከ ላይ ድረስ ምን ብዬ ልንገራችሁ? የተበላሸ በሙስና የተግማማ አሰራር ያለበት በሙስና የተግማማ አሰራር በመተት የተግማማ አሰራር አገልግሎት መቼም አገልግሎት ሊባል አይችልም ወይም አይገባም። አገልግሎት ልንለው አይገባም። ምክንያቱም ይሄ እግዚአብሔራዊ ስራ ስላልሆነ እግዚአብሔራዊ መለኮታዊ ፍቃድ ሐሳብ ስላልሆነ የዳቢሎስና የሰራዊቱ ሐሳብ ስለሆነ ይሄንን የጥፋት ልጆች የክፋት ልጆች እኩይ ተግባርን እንደ መልካም አገልግሎት አድርገው ቆጥረው የያዙ ለትውልዱም መከራና ሸክም የሆኑ ለሕዝበ ክርስቲያን ለመጥፋታችን ለህመማችን ለውድቀታችን ዛሬ ህይወታችን ምስቅልቅሉ ለመውጣቱ መንገድና ዋነኛ ምክንያት የሆኑ ሰዎች ናቸው። በመተታቸው እያሰሩ ጸበል ላይ እንኳን እያጠመቁ እንኳን መተት የሚሰሩ አሉ። መንፈስ ሲለፈልፍ መንፈስ ሲጮህ የሚፈሩ የሚደነግጡ የሚገርማቸው ነገር እንደገና ደግሞ መንፈስ የለም አውቀው ነው ብለው የሚሉ የሚናገሩ አዋጅ የሚያስነግሩ በእንተ ስማ ለማርያም ብለው ለምነው ያገኙትን ማህበረሰብ ያስተማራቸውን ማህበረሰብ የእነሱንና የነሱን ልጆች ዛሬ በመተት እየታሰሩ በመተት እያሰሩ የሚገኙ የእግዚአብሔር ልጆች አሉ ማለት ነው። እየታሰሩ ያሉ በሙስና የተበላሸ አሰራር በቤተ መቅደሱ ውስጥ ዛሬ የማይሰራ ነገር የለም። የማይሰራ ነገር የለም። ብር ስለሚከፈላቸው ብቻ ደመወዛቸው እንዳይቋረጥ እንጂ እግዚአብሔርን ብለው የሚያገለግሉ ከስንት አንድ ነው። ሁሉንም እንዳጠቃላይ አይደለም። ከነሱ መካከል ደግሞ ፈሪሃ እግዚአብሔር ያላቸው እግዚአብሔርን የሚፈሩ እግዚአብሔርን ከልቦናቸው የሚያገለግሉ በጣም ብዙ አባቶች እንዳሉ ሁሉ ከዛም በላይ ደግሞ እንደ ምድር አሸዋ እንደ ሰማይ ከዋክብት የበዙ ደግሞ በክፋትና በጥፋት የተሰማሩ ሰዎች አሉ ማለት ነው። ለዚህ ስራ ብለው ለጥፋት ስራ ብለው አጋንንታዊ ስራ ለመስራት አገር ለቀው ባህር ቆርጠው የሄዱ ሰዎች አሉ። እዛም ሂደው ያንኑ መከረኛውን ስደተኛውን የክርስቶስን ቤተሰብ የሚያሳድዱ ከዛ ደግሞ ልክ ይሄ ነገር ደግሞ ተጋለጠብን ብለው ስለሚያስቡ ይሄንን የሚናገሩ ሰዎችን ወይም ደግሞ ስለ እርኩሳን መናፍስት ስለ ሰራውና ስለ ሴራው እንዴት አድርገን መያዝ እንዳለብን እንዴት አድርገን መጸለይ እንዳለብን ቀደም ተከተሉን ስንናገር ደግሞ እነዚህ አታላዮች ናቸው ሐሰተኞች ናቸው እያሉ አገልግሎት የሚሰጡትን የሚያጠምቁትንና ህዝበ ክርስቲያን የታሰሩትን ህዝበ ክርስቲያን እየፈቱ በእግዚአብሔር ቸርነት በእነሱ ትጋትና ጸሎት እየተፈወሱ ያሉትን እየፈወሱም ያሉትን ሰዎች ደግሞ እነዚህ አታላዮች አጭበርባሪዎች በማለት አዋጅ የሚያስነግሩ በጣም ብዙዎች ናቸው ማለት ነው። አሁን ደግሞ በየቲክቶኩ ሰዎችን አሰማርተው በግሩፕ ከፍተው በእነዚህ በሚያገለግሉ ሰዎች ዙሪያ የሰፈሩ ወይም ደግሞ የተሰማሩ የነሱን ስም የማጠልሸት አገልግሎቱ እንዳይሰጥ የሚያደርጉ ወጣቱ እንዳይድን የሚያደርጉ የሚቀሰቅሱ በጣም ብዙ ሰዎች መጥተዋል ማለት ነው። እነዚህ ሰዎች
የተላኩ ተልኮ ይዘው የመጡ ናቸው። ተልኮ ይዘው የመጡ ሰዎች ናቸው። ወጣቱን እንዳይድን እያወዛገቡ እናቱ እከሌ የሚለው ክብራቸውን በመቀነስ እንደ ተራሰው አድርገው ማለት ነው። ምንም አይነት ጸጋ እንዳልተሰጣቸው በሐሰት እንደሆነ የሚናገሩ እናቱ እከሌ እያሉ በድፍረትና በንቀት በትዕቢትና በአመጽ የነሱን ስም እያጠለሹ ያሉ ወጣቱ ህዝቡ እንዳይድን እያወዛገቡ ያሉ ሰዎች መጥተዋል። እንደዚህ አይነት ሰዎች መጥተዋል በየሚዲያው። አሁን የተያዘው ደግሞ ይሄ ነው። አመፀኞች የበዙበት ጊዜና ዘመን ያለ ነው ማለት ነው። እህቶቻችን በመስተፋቅር አእምሯቸው እየተወሰደ ነጋዴው እንዳይነግድ፣ ተማሪው እንዳይማር፣ ባለትዳሩ ፍቅር ሰላም እንዳይኖረው በትዳሩ እየተደረገ ያለበት ሁኔታና ጊዜ ላይ ነው። እውነት ይዘው ደግሞ በእግዚአብሔር ስምና በቅዱሳን ስም አጋንንትን እየገሰጹ የታሰሩትን እየፈቱ እያገለገሉ ያሉት ደግሞ እየተሳደዱ ያሉበት ሁኔታና አግባብ ነው ያለው። እንግዲህ ይታያችሁ የእግዚአብሔር ልጆች የተዋህዶ ልጆች ተመልከቱ። አሳዳጁ ልክ እንደ ጽድቅ ተቆጥሮለት ይሄ ሙስና የሚቀበለው አሁን ከፍተኛ ሙስና ያለው ከፍተኛ የዘረኝነት ጎራ እየተለየ ያለው ሙስናው ከቤተ መቅደሱ ነው እየወጣ ያለው። በቤተ መቅደስ ከሚያገለግለው ክፋትና ትዕቢት፣ ቁጣና አመጽ የዳቢሎስ አሰራር እየወጣ ያለው በቤተ መቅደሱ እያገለገሉ ካሉት ስታዩዋቸው ነጠላ ለብሰው በቤተ መቅደሱ ውር የሚሉ የክፋት መንጋ ለምን ይህን ታረጋላችሁ የሚል ካለ ከመካከላቸው ሽጉጥና ሽጉጥ ባንድ ኪሱ መስቀል በኪሱ ሽጉጥ በሽንጡ የያዘ ወደ ቤተ መቅደሱ የሚገባው ማለት ነው። ለምን የሚለውን እያሳሰሩ እያስገረፉ አፉን እንዲዘጋ በማድረግ ሌላው ደግሞ እንደዚሁ በእጄ ነው አንተን ለመጣል አንተን ሽባ ለማድረግ ባልሰራልህ እያሉ በዛቻ የሚያስፈራሩ ሁሉም ነገር በእጄ ነው ከኔ አታመልጥም እያሉ ልክ እንደ ኢሉሚናቲ ሰዎችን እያጠመዱ እንዳሉ ሌላው ኢሉሚናቲ በቤተ መቅደስ የተስፋፋበት የተንሰራፋበት ጊዜ ለምን የሚለውን ሽባ በማድረግ በንስሐ ልጆቻቸው ቤት ገብተው እናንተ ድርሳን አድርሱልኝ ጸበል እርጩልኝ ብላችሁ ወደ ቤታችሁ የወሰዳችኋቸው አገልጋዮች ስላችሁ ዲያቆን ሊሆን ይችላል፣ መሪጌታ ሊሆን ይችላል፣ ቄስ ሊሆን ይችላል። ያ ማለት ግን የተዋህዶ ልጆች ሁሉንም እያልኩኝ እንዳልሆነ እንድታስተውሉልኝ እፈልጋለሁ። ለምን አንድ ጸጉር 10 ቦታ ላይ የሚሰነጥቅ አማርኛ የሚያጣምም በጣም ብዙ የክፋትና የጥፋት ልጆች ስላሉ ለበጎ ነገር አእምሯቸው፣ ህሊናቸው፣ አንደበታቸው ያልታደለ እግራቸው ወደ ክፋት የሚሮጥ እጆቻቸው ስር ለመባስ ቅጠል ለመበጠስ አንደበታቸው ሰይጣንን ከጥልቁ ለመሳብ የተሳለ ማንነት ስላላቸው ማለት ነው። እናንተ ጸበል እንዲረጩላችሁ፣ ድርሳን እንዲያደርሱላችሁ፣ ጸሎት እንዲያደርጉላችሁ፣ ቤታችሁ እንዲባረክ የጠራችኋቸው ሰዎች በግዕዙ ስለሆነ የሚያደርሱት እናንተ ስለማታውቁት ወይም ስለማናቀው ልበል የሚጠሩት አጋንንትን ነው አብዛኛው ማለት ነው። ለምን ለነሱ እንድትገዙ ለነሱ እንድትንበረከኩ
ገንዘባችሁ ሁሉ እየተሰለበ ወደ እነሱ እንዲሄድ ከዛን በኋላ ከዛን ጊዜ ጀምሮ የቤተሰባችሁ ሰላም፣ የገንዘባችሁ በረከት፣ የጤናችሁ መጥፋት መንገድና ምክንያት ሆነው ይሄዳሉ ማለት ነው። እንደዚህ አይነት ሰዎች ክፉ ሰዎች የበዙበት ጊዜና ዘመን ላይ ነው ያለነው። ማንን እንመን? ትውልዱ ምዕመኑ በአሁኑ ሰዓት ግራ የተጋባበት ጊዜና ዘመን ላይ ነው። የማንን ትምህርት እንከተል ማንን እንስማ እያለ እየተወዛገበ ያለ ትውልድ አለ ማለት ነው። በየጸበሉ በየሆስፒታሉ ስትሄዱ ህመምተኛ ነው በሽተኛ ነው። ጸበል ላይ ስትሄዱ ሚለፈልፈው ደፍተራ ነኝ እያለ ነው። መስተፋቅር ነኝ እያለ ነው። ሰላቢ ነኝ እያለ ነው። ይሄ ከየት መጣ? የሚያጠምቁትን ሰዎች ጠንቋይ የምትሉ ከሆነ እነዛ ገዳም ላይ ሲለፈልፉ እምንሰማቸው ከየት መጣ? እናንተ ካልሆናችሁ ከየት መጣሽ? ሌላ ፕላኔት ላይ ሌላ ዓለም ላይ ሌላ አለ? ሌላ ጠንቋይ አለ? እናንተ አይደላችሁ? ይሄ ሊታይ የሚገባው መልካም የሚሰሩትን ሰዎች ከምንም የማይቆጥሩ የሚቃወሙ ለቤተ ክርስቲያን ብለው ራሳቸውን አሳልፈው ለሚመጣባቸው መከራና ችግር አሳልፈው ሚዲያ ላይ ሲወጡ ስለነሱ የማይገዳችሁ አለንላችሁ፣ በርቱ፣ አይዟችሁ እናንተ እየሰራችሁ ያላችሁት የኛን ስራ ነው የኛን አገልግሎት ነው የማትሉ እንደው ለምሳሌ አሁን በጣም ይገርመኛል። አሁን በአሁን ዘመን ታላቅ ሐዋርያ ለኔ ልበለው የዚህ የዘመናችን ሐዋርያው ጳውሎስ ብለው አላፍረበትም። እፎይን ማለት ነው። እፎይን ስንመለከት የቤተ ክርስቲያን ልሳን አንደበት ሁሉንም የቀሰቀሰ ያንጫጫ የቤተ ክርስቲያን ልሳን ከራሳቸው ለራሳቸው መልስ የሚሰጥ ይሄ ጀግና ይሄ መንፈሳዊ ወታደር በአሁን ሰዓት የሚዝትበት ቢያገኘው ስጋውን ዘልዝሎ ሊበላው የሚፈልግ የሚሻ የሚናፍቅ ብዙ ነፍሰ ገዳዮች እየፈለጉት ባለበት ጊዜና ሰዓት ስለሱ አንድ ሰው እንኳን አንድ አባት እንኳን የሚናገር የለም። ልጃችን ነው ብሎ አንድ ሰው ከጎኑ ሆኖለት ከጎኑ ሆነን የሚለው አንድ ሰው እንኳን የለም። አንድ ሰው ማለት ለምን አይመለከተውማ? እሱ እዛ ጋር በየጊዜው የምእመን የሚሰጠውን ገንዘብ ያከማቻል፣ ወደ ካዝናው ይከታል። ከዛ ደግሞ ሙስናው በአንድ በኩል የሙስናው ገንዘብ በአንድ በኩል ይገባል፣ በወደ ምሕረት በግልጽ ይገባል፣ በስውር ይገባል፣ በዘመድ ባዝማዱ በቤተሰቡ አካውንቱን በትኖ በነገራችን ላይ ይሄን ታውቃላችሁ በየዘመዶቻቸው ይሄ በየአድባራቱ በየወረዳው የየወረዳ ከቤተ ክህነቱ ሁሉም ማለት ይቻላል አካውንታቸው አይታወቅም። በስማቸው አንድ አካውንት አለ። ሌላ ግን ከ10 እና ከዛም በላይ ሊኖር ይችላል ማለት ነው። በየቤተሰቦቻቸው አካውንት አለ። ይሄንን በመረጃም ሆነ በማስረጃም ልነግራችሁ የምችለው ማለት ነው። ከዛ የሚቀበሉት የሙስና ገቢ በነዛ ሰዎች አካውንት ነው የሚገባው። አንድ አገልጋዩን ለመቀጠር አንድ ዲያቆን ለመቀጠር ዲያቆንን ተውት፣ አንድ ጽዳት የቤተ ክርስቲያን ጽዳት አገልግሎት የምትሰጥ ወይ የሚሰጥ ዘበኛ ለመቀጠር
በአሁን ሰዓት ከ250 እስከ 300 ሺህ ብር የሚጠየቅበት እንግዲህ ጽዳት ለመቀጠር እግዚአብሔር ያሳያችሁ። እኔ ዋሽቼ ከሆነ ወይ ስም ለማጥፋት ከሆነ ያው እግዚአብሔር ምስክሬ ብዬ የምነግራችሁ ማለት ነው። ምክንያቱም ይሄ ቃሉ ስለሆነ ማለት ነው። ቃሉ ስለሆነ ምክንያቱም እኔ ራሴ ምስክር ስለሆንኩኝ እኔ በራሴ ስለደረሰብኝ ማለት ነው። አሁን ያመጣት ቁልፍ ሰውን ቀለበት ውስጥ ለመክተት ያልተቀጠረ ቤተክርስቲያን አገልግሎት መስጠት አይችልም፣ አውደ ምሕረት ላይ አገልግሎት መስጠት አይችልም ወይም ማስተማር አይችልም የሚል አዋጅ ወጥቷል። ይሄ ምንድነው? ነገሮችን ወደ አንድ ቋት ለማስገባት ለራሳቸው በማሰብ ይችን አጥንተው የገቢ ምንጭ ሲያመቻቹ ያልተቀጠረ አውደ ምሕረት ላይ ተጋብዞ ሊያስተምር አይችልም ተባለ። እሺ መልካም ነው፣ እንመልከት። እሺ ወደፊት ያለውን የሚመጣውን ማለት ነው ሐሳባቸውን ልንገራችሁ። ልክ ያ የተማረው ደግሞ እንደዛ ከሆነ እሺ እኔ በተማርኩት በመረጃዬ መሰረት ይሄው ቅጠሩ ብሎ መረጃውንና ማስረጃውን ይዞ ሲቀርብ የት ነው የምትፈልገው? ይህን ያህል ትከፍላለህ። ለምሳሌ አሁን መሀል ከተማ ላይ በጣም ገቢ ያላቸው ቤተክርስቲያኖች ላይ ከሆነ 400,000 600,000 ከዛም በላይ እንደ ቦታው ማለት ነው እንደ ቦታው ይደራደራቸዋል። ይሄን ያህል ከከፈልክ ትገባለህ። አያችሁ? ምክንያቱም እዛ ጋር ምን ብሏል? ያልተቀጠረ አያገለግልም ብሏል። ያልተቀጠረ አያገለግልም ካለ አሁን ምእመኑ አብዛኛውን ይሄ አያውቅም። ምእመን የማያውቀው በጣም ብዙ ነገር አለ። የሚገርማችሁ ነገር ማለት ነው ይሄንን ችሎ ነው ምእመኑ የተቀመጠው። መተት ተደርጎበት ይሁን ብሎ ችሏል። በመተት እየታሰረ መተት እየተላከበት በየጊዜው እየታደሰበት ይሁን ብሎ ችሏል። ከሀገር እንዲጠፋ ከሀገር እንዲሰደድ ሲደረግበት ይሁን ብሎ ችሎ ተሰዷል። አሁን ደግሞ በተሰደደበትም ተከትለውታል። ወዴት ይሄድ ይሄ ህዝብ? ያወቁ ችለውታል፣ ያላወቀ ደግሞ በጣም ብዙም አለ እንደዚሁ ማለት ነው። እንዴት ይሄን ማን ያደርጋል ብሎ ያስባል ሰው። በጣም ከባድ እኮ ነው። ለማመን ራሱ ይከብዳቸዋል። ለማመን ይሄማ እንዴት ሊሆን ይችላል? ይሄ ጭራሽ አይሆንም ብሎ የሚያምን ሰው አለ። እውነት ነው፣ ትክክል እኮ ነው። እንዳስቀመጥናቸው ወይም እንደተጠሩበት አግባብና ሁኔታ ስንመለከት ትክክል ነው፣ እናምናቸዋለን። ባመናቸው ግን አልተገኙልንም። ባመናቸው ልክ አልሆኑልንም። የሚገርመው እሱ እኮ ነው። ስለዚህ ያልተቀጠረ ቅጥር ያልሆነ ምን አይልም ብለዋል። ማገልገል ወይም አገልግሎት መስጠት አይችልም፣ መጋበዝ አይችልም አሉ። ከዛ በኋላ እሺ እንደዛ ከሆነ በተማርኩት ትምህርት ቅጠሩ ብሎ ዳቆኑ በድቁና ሲሄድም የሚገጥመው ያ ነው። ነገርኳችሁ እኮ ካህኑም ሆነ እያንዳንዱን ብትጠይቁት ማምላክ ምስክሬ እንደው በጣት የሚቆጠሩ ወይ በዘመድ በሰው ወይም ደግሞ እንደው ተወዳድሮ አንዳንድ ጊዜ እንደዚህ አይነት እድል ይወጣል። እኔ አንድ ሰው ሰምቻለሁኝ ተወዳድሮ ያለፈ ሳይከፍል የገባ አንድ ሰው እንደዛ ብሎኛል። እግዚአብሔር በሚያውቀው ማለት ነው። እኔ እግዚአብሔር በሚያውቀው የማውቀውን ነው የምነግራችሁ። እንግዲህ የማላውቀውን አልነግራችሁም። አንድ ሰው ይሄንን ከደሴ አካባቢ መጥቶ ተወዳድሮ ሳይከፍል እንደገባ ይሄንን አውቃለሁኝ። እንደዚህም አይነት ሰዎች ሊኖሩ ይችላሉ። አብዛኛው ግን ማለት ነው 99.9 በሙስና በምን አልኳችሁ? በሙስና እሱም እንደ ቦታው። ሌላውን ተውት፣ አረ ሌላውን ተውት ቤተሰቦቼ። እንደ ጉድ እኮ ቢነገር ቢተረክ እኮ ያልቅ። ምን አሁን ይሄንን እኮ
እማቆውን እኮ ነው። እኔ የማላውቀው ስንት አለ መሰላችሁ? እናንተም የምታውቁት ተጨምሮ ማለት ነው፣ ተደምሮ እንደው በኮሜንት ትገልጹልኛላችሁ። በንስሐ አባቶቻችሁ የገጠማችሁን፣ በዲያቆናቱ የገጠማችሁን ምን እንደተደረገባችሁ። ምክንያቱም ለሌላው አስተማሪ ስለሆነ ማለት ነው። ስለዚህ ያልተቀጠረ ማገልገል አይችልም ያሉት ሙስና ለመቀበል እንዲመቻቸው ነው። ሙስና የሚፈልገውን ብር ከከፈለ ምን አይነት አገልግሎት ይስጥ፣ ምን አይነት እምነት ይኑረው ጉዳዩ አይደለም። አሯሩጦ ብቻ ወደ አካውንቱ እንዲገባለት ነው። ከዛ የሚፈልገው ቦታ ላይ ይመደባል። አሁን ምን በዛ? ትዕቢተኛው በዛ። ምክንያቱም የገባው ከፍሎ ነው። የነሱ ሲስተምና ስትራቴጂ እንዴት እየሄዱ እንዳለ አይቷቸዋል። ሲቀላቀልም እነዛን ሰዎች ነው የሚያገኛቸው። ስለዚህ ምን ይፈጠራል? ቤተክርስቲያን ውስጥ የወንበዴ ዋሻ፣ የሙስና ዋሻ፣ የሙሰኞች ዋሻ ይሆናል። የዘረኝነት ዋሻ ያለበት፣ የክፋት ዋሻ ያለበት፣ የትዕቢት ዋሻ ያለበት፣ የአመፀኞች ዋሻ ያለበት በየቦታው እኮ ስለ ኦርቶዶክስ ተዋህዶ ሃይማኖት እኮ እንሞታለን፣ እየገደሉን እናልፋለን እንጂ በቤተ ክርስቲያን ላይ ይሄ አይሆንባትም ያሉ ወጣቶች እኮ ደማቸው ደመከልብ ሆኖ ምንም አይነት ቤተሰቦቻቸው ማስተዛዘኛ እንኳን ያላገኙበት ያልተጽናኑበት እንደዚህ አይነት ተቋም ነው። እንደዚህ አይነት አገልጋይ ያለበት ነው። እንደ አገልጋይ ካየ ነው ከትልቅ እስከ ታች እንደየ ማዕረጋቸው እንደዚህ አይነት አሳሰብና አካሄድ ልክ ስትነኳቸው ደግሞ በቃ ፊውዙ የላላ ሊፈነዳ የተወረወረ ቦምብ በሉት ያጋዩአችኋል። በቃ ያነዷችኋል አልኳችሁ። በጣም የሚገርም ነው። ስለዚህ የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ አግመተውታል። ቤተክርስቲያናችን አሁን ለነሱ በሚመቻቸውና በሚመቻቸው ብቻና ብቻ ነው እየሄደች ያለችው፣ በራሳቸው ማለት ነው። መጽሐፍ ቅዱስ ሌላ፣ የነሱ አጀንዳ ሌላ፣ እነሱ የሚያስፈጽሙት ሌላ። አሁን ምዕመኑ ራሱ ለሁለት ተከፍሎ ነው ያለው። የታሰረ በጣም ብዙ አለ። በየገዳማቱ ስትሄዱ ከየት መጣ ታዲያ ሁሉ ሲጮህ ውሸታቸውን ነው እየተባለ አጋንንት የለም ይላል ግማሹ ደግሞ ውሸታቸውን ነው ይላል። ይሄ ውሸተኛ ነው ይላል። አጋንንት እዛ ገብቶ ሲጮህ ውሸት ነው ከተባለ እዛ መንፈስ ቅዱስ ወይም የእግዚአብሔር አሰራር የለም እንደማለት እኮ ነው። ተመልከቱ እንግዲህ እግዚአብሔር ልጆች። አሁን ደግሞ በየሚዲያው አሰማርተው ያሉበት ጊዜና ሰዓት ስለሆነ እነዚህን ሰዎች እንዴት አድርገን ነው ልናመልጥ የምንችለው? ብዙ ልጆች ታስረዋል። በየሆስፒታሉ፣ በየጸበሉ፣ በየቤቱ ታስረው ያልጋ ቁራኛ የደውዳኛ ሆነው የቀሩ አእምሯቸው የለቀቀ ያበዱ ሰዎች አሉ። ያበዱትን ሰዎች፣ የታመሙትን ሰዎች፣ የታሰሩትን ሰዎች ደግሞ አገልግሎት ሲሰጡ አናታቸውን የራሳቸውን አጀንዳ ቀርጸው ሰው አሰማርተው በድፍረትና በንቀት እየተናገሩ ያሉ ሰዎች አሉ። ስለዚህ በዚህ ስርዓት ውስጥ ያላችሁ የተዋህዶ ልጆች መጽሐፍ ቅዱስ እንደዚህ ይላል፣ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። ጤናችሁን ከእግዚአብሔር ታገኙ ዘንድ ንስሐ ግቡ፣ በጾም በጸሎት
በንስሐ ከተጋችሁ ከዚህ እስራት ውስጥ እግዚአብሔር ያሻግረናል። ምክንያቱም እንደነሱ ሐሳብ አይደለም። እነሱም የሥራቸውን ማንም በሰራው የሥራውን ነው የሚከፈለው። ይሄ መልእክት ሲተላለፍ ደስ የማይላቸው ሰዎች አሉ፣ የሚከፋቸው ሰዎች አሉ፣ ሌላም ትርጓሜ ሊሰጡት የሚችሉ ሰዎች አሉ። እናንተ እስኪ በህይወታችሁ የገጠማችሁን የተዋህዶ ልጆች ምእመናን ሐሳብ አስተያየታችሁን ገጠመኛችሁን ተነግሩኛላችሁ። ገጠመኝ ካላችሁ እንዲተላለፍላችሁ የምትፈልጉ ሰዎች ገጠመኛችሁ እንዲተላለፍላችሁ የምትፈልጉ ሰዎች ገጠመኛችሁን በአካልም ሆነ እንደዚሁ በስልክ መናገር ትችላላችሁ። ሐሳብ አስተያየታችሁን መስጠት ትችላላችሁ ማለት ነው። ሰላም እግዚአብሔር ይብዛላችሁ። ከመተተኛና ከአስማተኛ ከሟርተኛና ከድግምተኛ ከሰርማሹና ከቅጠል በጣሹ ይጠብቃችሁ ይጠብቀን። እነሱ ይሄንን አሁን ሚዲያውን እየተጠቀሙት ያሉት በኩራትና እንደ ትልቅ ነገር በመቁጠር ብረት እንቆረጥማለን፣ መርፌ እናቆማለን፣ መስተፋቀር እንሰራለን፣ ለስራም ሆነ ለቁማር እንግዲህ እግዚአብሔር ያሳያችሁ። ለቁማር እንሰራለን ይሏቸዋል። ለቁማር ቁማርተኛ መሆን ለምትፈልጉ የቁማር እንሰራለን እያሏችሁ ነው። መተት ለምትፈልጉ መስተፋቅር ለምትፈልጉ እንሰራለን እያሉ ራሳቸውን እያስተዋወቁ ያለበት ጊዜ በጣም ብዙ ተከታይ ያላቸው እነዚህ ነው ሰው አሁን እየተከተለ ያለው። ክፋት እየበዛ ነው፣ ጥፋት እየበዛ ነው። በጣም በእድሜ ትልልቅ የምትሏቸው አባት ይሆናሉ የምትሏቸው ሰዎች አሁን ወደ ሚዲያው መጥተው ይሄንን እያስተማሩ ነው። ይሄንን ሲናገሩ ግን እኔ አንድ ተቃዋሚ አላየሁም። አንድ ለምን እንደዚህ ትላለህ የሚል አባት አላየሁም። ለምን? ተመሳሳይ ናቸውና የህዝቡ ነገር አያሳዝናቸውም፣ አልተቆረቆሩም። እነዚህ ሰዎች ደጋፊያቸው ተከታያቸው በጣም ብዙ ነው። እነሱ ያሰሩትን ደግሞ ለመፍታት ደፋቀና የሚሉትን እነዚህ ሐሰተኞች ሐሳውያን እያሉ ሲለፈልፉ ሲያላዝኑ የሚውሉ የሚያመሹ የሚያድሩ ሌት ከቀን የሚያላዝኑ ሰዎች በዝተዋል። ብረት እቆረጥማለሁ፣ ይሄንን ቅጠል እቆርጣለሁ፣ ይሄንን እሰጣለሁ፣ ከሀገር እንዲወጣላችሁ የምትፈልጉ ሰው አበርልሃለሁ። ተመልከቱ። ይሄ እንደ ትልቅ ስራ ተደርጎ ተቆጥሮ በስነ ስርዓት ኢንተርቪው እየተደረጉ ያያችሁ የሰማችሁ ትኖራላችሁ። ፈጥሬ አይደለም ከራሴ አመንጭቻ አይደለም እየነገርኳችሁ ያላችሁት። ከዚህ እንኳን ራሱ መማርና መመልከት ትችላላችሁ። ምን ያህል የጥፋት እንግዲህ በእንተ ስሟ ለማርያም ብሎ ተምሮ የመጣ ሰው ነው። እንግዲህ አሁን ይሄ ሰውዬ እንግዲህ እነዚህ ሰዎች ስንት ሰው አስረዋል፣ ስንት ሰው ገድለዋል፣ ስንት ሰው ጥላወጊ እያሉ ስንት ሰው አብራን ከርት እያሉ ከሀገር ያስወጡት ያጠፉት ምን ያደረጉት እንዳይማር እንዳይሰራ እንዳይኖር የተደረገ ትውልድ ስንት ይኖራል። ጥበብ ነው ይላሉ። ደግሞ ጥበብ ነው የጥፋት ጥበብ ማለት ነው። ዲያብሎስም ጥበበኛ ነው። ዲያብሎስም ክብር አጣ እንጂ ጸጋው ተገፈፈ እንጂ ጥበቡ ከሰው አእምሮ በላይ ነው። አዎ ከሰው አእምሮ በላይ ነው። ለምን? የመላእክትን ርቀትም ሆነ ዕውቀት ማንም ሊደርስበት አይችልም። እሱ ክብሩን ብርሃኑን ተገፈፈ እንጂ ጨለማ ለበሰ እንጂ ጽልመት ተባለ እንጂ ዕውቀቱ ርቀቱ እንዳለ እንደነበረ ነው። ወደፊትም እንደዛው ይቀጥላል። የሰለሞን ጥበብ እያሉ የሰለሞንን ክብር የሚነኩ የሰይጣን ጥበብ ነው ላለ ማለት የሰይጣን የጥፋት ጥበብ ነው እንዳይሉ የነናምሩድ ጥበብ ነው፣ የነቃኤል ልጆች የነናምሩድ የነሱ ጥበብ ነው እንዳይሉ የሰለሞን ጥበብ ነው በሚል ጥንቆላቸውን እያስፋፉ ዕውቅና እንዲሰጠው እያደረጉ የመጡ ብዙ ሰዎች አሉ። እስኪ በየቴሌግራማችሁ እስኪ ሳትፈልጉት አድ ሳታደርጉት ሴፍ ሳታደርጉት
በየቴሌግራማችሁ የሚመጣውን መሪ ጌታ ከሌ ነኝ ይልና ስለ መስተፋቅር ይዘረዝርልሃል ማለት ነው። ስለ አውደ ነገስት ይዘረዝርልሃል። ስለ ኮከብ ቆጠራ ይዘረዝርልሃል። እንደዚህ አደርግልሃለሁ፣ እንደዚህ አደርግልሻለሁ እያል በጣም ብዙ ሰዎች የተበሉ ገንዘባቸውን የተበሉ ሰዎች አሉ። እጸልይልሃለሁ ተብሎ ከዛም በኋላ የእናትሽን ስም ስጪኝ፣ የእናታችሁን ስም የተጠየቃችሁ በማርያም ኮሜንት ላይ ግለጹልኝ። የእናት ስም የተጠየቃችሁ እነሱ አብዛኛውን ጊዜ የሚሰሩት የእናት ስም እየጠየቁ ነው። የእናንተን የክርስትና ስም ከዛ የእናትን ስም ይጠይቃሉ። ከዛ በኋላ ምን ያደርጋሉ ማለት ነው? እስርስር አድርገው እነሱ ወደሚፈልጉት አጋንንቱ ወደሚፈልገው ለመናፍስቱ ዓለም ትገበራላችሁ ማለት ነው። ከዛ በኋላ እነሱ የሰለሞን ጥበብ ነው የሚሉት። የእናንተን ጥበብ ወስደው እኮ ነው ፈሪሃ እግዚአብሔር እንዳይኖራችሁ የመንፈሳዊ ጥበባችሁን ወስደው ቀፎ አድርገው በሽተኛ አድርገው ነፈዝ አድርገው ፉዙ አድርገው ይሄን የሰለሞን ጥበብ ነው አሉ። ጠቢቡ ሰለሞን እኮ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው እኮ። ምን ላድርግልህ ብሎ እግዚአብሔር ሲገልጥ ጥበብን ያለ ጥበብ ሁለት አይነት ጥበብ አለ። ጥበብ እግዚአብሔራዊ አለ፣ ጥበብ ሰይጣናዊ አለ። እንግዲህ ጥበብ ከተባለ ማለት ነው በዚህ የታሰረ ትውልድ እግዚአብሔር ይቁጠረው፣ ተቆጥሮ አያልቅም። በየቤቱ በየሀገሩ በየሀገሩ እና እግዚአብሔር በእውነት እኔ ምን ልል እንደምችል ግራ ይገባኛል። ሁሉ እንዴት ልገልጸው እንደምችል ሁሉ ግራ ይገባኛል። እንዴት ወዴት ነው ይሄንን እንዴት ነው ማን ነው የሚያጣራልን? ማን ነው የተሻለ እኔ የተሻልኩ ነኝ ብሎ የትኛው ክፍል ነው እንደው ይሄንን ሊያጸዳልን የሚችለው ብለን ከተመለከትን ያው እግዚአብሔር ብቻ ነው። መጸለይ ብቻ ነው። ወደሱ መስገድ መንበርከክ ብቻ ነው። ለምን እዛም ደግሞ ለምን እንደዚህ ታደርጋላችሁ ተብለው ሲጠየቁ ወይም ሲጠይቋቸው የራሳቸውን ጥፋት አዙረው ለነሱ ይለጥፉላቸዋል። አነጋገር ከትዕቢት ጋር ነው። አነጋገር ይችላሉ፣ ከትዕቢት ጋር ነው። የሚያቀበላቸው ሌላ ነው። በሰው ፊት የመደመጥ በሰው ፊት የመፈራት አላህ ያ የርኩስ መንፈስ የሚያቀብላቸው ተዋርሰውታል። እርሱ ራሱ ያግዛቸዋል። እርሱ ራሱ እንዲፈሩ፣ እንዲሰሙ፣ እንዲደመጡ ያደርጋቸዋል። ይሄ ነው ያለው ነገር እንግዲህ። ስለዚህ እግዚአብሔር ብቻ ይጠብቀን፣ ብቻ ኃይሉን ይስጠን። ብቻ ግን እናንተ ጸልዩ። አብዛኛውን ሰው እንኳን አመመኝ ስትሉት እኮ በጣም ይገርመኛል። እንደዚህ ወደ ጸበል ሂዱ እኮ አይልም እኮ። እንደዚህ አይነት ባደርግልሽ እንዲህ አይነት በቃ መፍትሄ ስራ ይሉና በቃ እስር ነው የሚያደርጓችሁ። መፍትሄ ስራ ብሎ ያሳስሯችኋል። መፍትሄ ስራ ያድርግልሽ በቃ ከዛ በኋላ ከበሽታሽ ትድኛለሽ፣ ከበሽታ ትድናለህ መፍትሄ ነው ይልና ጭራሽ መፍትሄ ያሳጣል። ጭራሽ ማለት ከመጀመሪያው አእምሮህን፣ ዘመንህን ጭልምልም ብትንትን ቤተሰብህን ሁሉ ነገር በቃ ማሳጣት በጣም ይገርመኛል። ከጸበል አምጥተው እኮ ከጸበል በእኔ እንደዚህ 3 ቀን 4 ቀን 5 ቀን 7 ቀን አጠምቅሃለሁ ይሉና መፍትሄ ዘራ ብለው መፍትሄ እንኳን እንዳታገኝለት አይነት ነገር በሽታው። ከዛ በኋላ በቃ ከዛ ለነሱ ምንድነው ጥበበ ሰለሞን የሰለሞን ጥበብ ነው ይላል። የሰለሞን ጥበብ እንደዛ አይደለም ወገኔ፣ በስሙ ነው እየተነገደብል ያለው ማለት ነው። የዳቢሎስ ጥበብ ነው። የጥፋት ጥበብ ማጥፋት ነው። የጥፋት ልጆች እያጠፉን ይገኛሉ። እግዚአብሔር አምላክ ይጠብቀን፣ ኃይልን ሞገስን ያድለን። ሰላም ሁኑልኝ።